በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የኃያሉ የገናናው የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ሰላማችሁ በክርስቶስ ይብዛልኝ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁትኝ በኮሜንት ላይ ያስቀመጣችሁትን ህልሞቻችሁን ነው ማለት ነው። የግማሾቻችሁን እህቶችን እንዲሁም የወንድሞችን በዛው በኮሜንት ለመመለስ ሞክሬያለሁኝ። ያልመለስኩላቸው ቤተሰቦችን ደግሞ እንደዚህ በድምጽ አድርጌ አምጥቼዋለሁ። ሌሎች እህቶችም ያያችኋቸው ህልሞች በጸሎት በስግደት ውስጥ በንስሐ ውስጥ ስጋው ደሙን እየተቀበላችሁ ሱባኤ ውስጥ ሆናችሁ ያያችኋቸውን ህልሞች አስቀምጡልኝ፣ ጻፉልኝ። እንደዚህ እያመጣሁኝ መልስ ይሆናል። እኔ የህልም መፍታት ጸጋ ኖሮኝ አይደለም መምህራኖቻችን ሲፈቱላቸው ከሰማሁት እንዲሁም ቀሲስ ሄኖክ ወልደ ማርያም የጻፉልን የህልም ፍቺ መጽሐፍ አላቸውና እሳቸውን ካስተማሩን ወይም ከጻፉልን አንብቤ ነው እንጂ ከኔ የሆነ አንድ ነገር የለም። እኔ የህልም መፍታት ጸጋ የለኝም፣ ተሰጡ የለኝም። ይህን እንድታቁልኝ እፈልጋለሁ ውድ ቤተሰቦቼ። በመቀጠል ሁሉም ህልሞች ልናምናቸው አይገባም። አሁን እንዳልኳችሁ በጸሎት ውስጥ በስግደት ውስጥ በመቀጥቀጥ ውስጥ እየጾምን ሱባኤ ገብተን ንስሐ ገብተን ስጋ ወደሙን ተቀብለን ያየናቸው ህልሞችን ነው ልናምን የሚገባው እንጂ ዝም ብለን በማንኛውም ሰዓት እየበላን እየጠጣን ተኝተን ያየናቸው ህልሞችን ልናምናቸው ቦታ ልንሰጣቸው አይገባም። ከእግዚአብሔር የሆነ ህልም ሲጀመር ከአሚሯችን ውስጥ አይጠፋም። በአሚሯችን በልባችን ውስጥ ነው የሚኖረውና ከሰይጣን የሆኑ ህልሞች ቅዠት ናቸው፣ ይጠፋሉ። አንድ ቀን 2 ቀን 3 ቀን ብታስታውሱ ከዛ ላታስታውሷቸው ትችላላችሁና ያያችሁትን ህልም ሁሉ እንዳታምኑ ለማለት ነው። ያስኳችሁ ግን በጣም ይቅርታ ውድ ቤተሰቦቼ። እሺ የመጀመሪያው እህታችን ህይወት ትባላለች። ህይወት ሀብቴ መምህር በህልሜ ብር የሆነ ሰው ብር ሲሰጠኝ እምቢ እያልኩኝ በግድ ወሽቆልኝ ሄደ ነው ያለችው። የሆነ ሰው ነው ያልሽው። ሰውየውን አታውቂውም? ወይንም እጮኛሽ ወይንም ባልሽ አይደለም? ዝም ብሎ የማታውቂው ሰው ነው እንዴ ወሽቆልሽ የሄደው? የሆነ ልጅ እንደዛ አይነት ህልም አይታ ስለማቅ ነው ማለት ነው። የሆነ ጓደኛዬ እንደዛ አይነት ህልም አይታ አርግዛ ልጅ ወልዳለች ማለት ነው። እና ግን እሷ ባሏን የሰጣት አንቺ ግን የሆነ ልጅ ነው ያልሽው ማለት ነው። እና ብር ግን ልጅ ነው እህቴ፣ ብር ልጅ ነው። ምናልባት ከእግዚአብሔር የሚሰጥሽ ጸጋ አለ፣ ስጦታ አለ፣ በረከት አለ። እና ብር ህይወትም ነው ልጅም ነው። ስለዚህ አንቺን ቢኝ የምትይው አንቺ ሳትኮኛ አንቺ ውስጥ ያለው መንፈስ አይፈልግም ማለት ነው። አንቺ ልጅ እንድትወልጂ እንድትከብሪ እንድትኖሪ አይፈልግም በአማረ ህይወት ውስጥ። ለዛ ነው እና የሚመጣልሽ በረከት አለ። ያንን ያው ወሽቆልሽ ሄዷል። ፈቃደኛ ባትሆኝም ግን ሰጥቶሽ ሄዷል እሱ ማለት ነው። ስለዚህ የሚመጣልሽ ስጦታ በረከት አለ፣ ያም ልጅ ነው ማለት ነው። እና እህቴ ልታስቢበት ይገባል። እግዚአብሔር ይርዳሽ። ሁለተኛው መምህር የኔ ህልም ትናንትና ያየሁት ጓደኞቼ እያዩኝ በአየር ላይ እየበረርኩኝ ጥላ ዞራለሁኝ። ፋንቲያነሽ ትባላለች እህቴ። በጣም ደስ ይላል ያየሽው ህልም፣ ጸጋውን ያብዛልሽ። በአየር ላይ ማብረር ጓደኞች ያዩ መብረር መምህር እንደሚፈታልን ከሆነ ጸጋ እንትን ነው ማለት ነው። ጸጋ ያልኩኝ ይቅርታ። አንቺ በመንፈሳዊ ህይወትሽ ውስጥ ከፍታ ላይ ነው ያለሽው ማለት ነው። በአየር መብረር በጣም ነው ደስ የሚለው እና በጣም ደስ ይላል። ጸጋውን ያብዛልሽ በእውነት ያለሽበትን የመንፈሳዊ ከፍታሽን የሚያሳይ ስለሆነ በርቺ፣ ጠንክሪ፣ በዚሁ ቀጥይ እህቴ። እሺ አስማሩ የምትባል እህታችን የአንገት ሀብል መስቀል አለው። ከዛ የሆነ ሴትዮ እሰሪው ልጄ ትለኛለች። በድጋሚ መሬቱን ቆፍሬ እንጨቱን እተክላለሁኝ። ከዛ በኋላ ጠይም ሰውዬ ነጭ ከልብስ የሚተከል ቁልፍ ይሰጠኛል። ነጭ ከልብስ የሚተከል ቁልፍ ይሰጠኛል። እሺ መምህርዬ ህልሙ ምንድን ነው? ነጭ ከልብስ የሚለው ግን አልገባኝም እህቴ። የአንገት ሀብል መስቀል አለው። የአንገት ሀብል
ፈተና ነው። መስቀል ፈተና ነው በህልም ማለት ነው። የአንገት ሀብልም እንደዛው ፈተና ነው። የአንገት ሀብል መስቀል አለው። በሃይማኖትሽ ዙሪያ የሚመጣ ፈተና እንዳለ የሚያሳይ ነው ማለት ነው። ከዛ የሆነ ሴትዮ እሰሪው ልጄ ትለኛለች። እመብርሃን ናት ያች ቀይዋ ሴትዮ እመብርሃን የሆነች ሴትዮ ነው ያልሽው፣ ግን እሷ ያች ሴትዮ ድንግል ማርያም ናት። እና በሃይማኖትሽ ዙሪያ የሚመጣብሽ ፈተና አለ። እሰሪው ማለቷ ሃይማኖትሽን አጥብቂ ማለት ነው። የሚመጣ ፈተና ስላለ ሃይማኖትሽን ጠንክሪ፣ ሃይማኖትሽን አጠንክሪ ማለቷ ነው። እና መብርሃን ታበርታሽ። እመቤት የሚመጣብሽ ፈተና ካለ በብርታት እንዲሁም በጽናት ልታልፊው ይገባል። በሃይማኖትሽ ዙሪያ ስለሆነ ጸጋ የምታገኝበት ከእግዚአብሔር በረከትን የምታገኝበት ስለሆነ አይዞሽ፣ እግዚአብሔር አምላክ ይርዳሽ። እንደሚመጣ እርግጥ ነው። በሃይማኖታችን ውስጥ ፈተናና እግዚአብሔር አምላክ ያበርታሽ። በድጋሚ መሬቱን ቆፍሬ እንጨቱን እተክለዋለሁኝ። ካንቺ መሬት መቆፈር እንጨት መትከል ያኔ እንትን ነው በቃ ብዙ ፍሬ እንዳለሽ ብዙ በረከት እንዳለሽ የሚያሳይ ነው። በጣም ደስ ይላል። በተለይ ደግሞ የቆፍረሽ እንጨቱን የተከልሽው እንጨት ፍሬ አፍርቶ ለምልሞ ብታዩ በጣም ደስ ይላል ማለት ነው። ግን መሬት ቆፍረሽ እንጨት መትከልሽም በጣም ጥሩ ነገር ነው። ደስ ይላል። መጨረሻውን ያማረ ፍሬ ያለው ያደርግልሽ። ከዛ በኋላ ጠይም ሰውዬ ነጭ ከልብስ የሚተከል ቁልፍ ይሰጠኛል። ቁልፍ ልብ ነው ማለት ነው። በልብ ይመሰላል ቁልፍ ብዙ ጊዜና ቁልፍ ልብ ነው። ልብሽን ያንቺን ቁልፍ ለምሳሌ ወድቆ ብታዩ ጥሩ አይደለም፣ ግን ከጠፋብሽ ጥሩ አይደለም። ሲሰጡሽና ስትቀበይ ስታገኙ ግን በጣም ጥሩ ነው እና ያ ልብሽ ነው ማለት ነው። ይህን ይመስላል። እንደተረዳሹ ተስፋ አለኝ። የአንገት ሀብሉ መስቀሉ በሃይማኖትሽ የሚመጣ ፈተና ነው። ሴትየዋ ድንግል ማርያም ነች። እሰሪው ማለቷ ደግሞ በሃይማኖትሽ በርቺ፣ ጠንክሪ። የሚመጣ ፈተና አለ፣ ነገር ግን በሃይማኖትሽ ዙሪያ ነው። ሃይማኖትሽን ጠበቅ ልታደርጊ የሚገባበት ፈተና ስለሆነ በረከት የሚያሰጥሽ የምታገኝበት ስለሆነ በርቺ፣ ጠንክሪ ማለት ነው። መሬት መቆፈርሽም በጣም መሬት ቆፍረሽ እንጨቱን መትከልሽ በጣም ጥሩ ነው። ፍሬያማ የምትሆኝበት ነገር ነው። ያ እንጨት ሲለመልም ፍሬ ያፈራል። ያ ፍሬ ሲያፈራ ደግሞ በጣም ጥሩ ነገር ነው እና ፍሬ የምታፈሪበት እንደሚሆን ተስፋ አለኝ። በመቀጠል ጠይሙ ሰውዬ ጠባቂ መላክሽ ሊሆን ይችላል። ቁልፉ ልብሽ ነው ማለት ነው እና እንደተረዳሽኝ ተስፋ አለኝ የኔ እህት። እሺ ሌላኛው እህቴ መምህር፣ የኔ ህልም ትናንት ያየሁትኝ ጓደኞቼ እያዩኝ በአየር ላይ እየበረርኩኝ ጥላ ዞራለሁ። ይሄን ፈትቼዋለሁኝ። ደገምኩት፣ በጣም ይቅርታ። እሺ መምህር፣ እሺ እህታ ነው ነው የሚለው ኤን 21 አዲስ ጫማ አጥልቂ ብለው ሰጡኝ፣ ግን ጠበበኝ። ምንድን ነው ብላለች እህታችን። አዲስ ጫማ ትዳር ነው። የትዳር በረከት ነው። ከእግዚአብሔር የሚሰጥሽ የትዳር ጸጋ ነው። ግን አጥልቂ ብለው ሰጡኝ፣ ግን ጠበበኝ ምንድን ነው ብለሻል። ከእግዚአብሔር እንዳልሆነ ያሳያል። ምክንያቱም የተሰጠሽው ጫማ ጠቦሻል፣ አጥሮሻል ማለት ነው። ያንቺ አይደለም። በህይወትሽ ውስጥ የሚመጣ ለትዳር የሚፈልግሽ ሰው አለ። ነገር ግን ያ ሰው ያንቺ አይደለም። በዚህ ዘመን ወይም ደግሞ አሁን የያዝሽ እጮኛ ወይ ፍቅረኛ ካለሽ እግዚአብሔርን በሱባኤ ብትጠይቂው ጥሩ ነው። የበለጠ በደንብ እንዲያስረዳሽ እግዚአብሔር ማለት ነው። እና አሁን አብሮሽ ያለሽ ሰው ካለ ያ ያንቺ አይደለም። መናፍስቶቹ አንዳንድ ጊዜ አይነ ጥላ ማለት ነው ያመጣል፣ አንቺን ለመጉዳት እኛን ለመጉዳት ካልሆነ ሰው ጋር ያገናኘናል። እና በቃ አልቅሰሽ ተበሳጭተሽ ምርር ብሎሽ እንደው ምናምን ብለሽ አማረሽ ከዛስ የራሱ ጉዳይ ትዳር ምናምን ብለሽ ክቡር የሆነውን ትዳር እንድናማርር እንድንጠላ የሚያደርገን አይነጥላለ በኋላ የግሉ አድርጎ ሊሰበስበን ሲፈልግ ማለት ነው። ብዙ እህቶቼ እንደዚህ ያጋጠማቸው ስላሉ አንቺ አሁን ትዳር ውስጥ እንዳልሆንሽ ያሳያል።
ገና ጫማ እየሰጠሽ ነው። ያ የሰጠሽ አይነ ጥላው ነው። አይነ ጥላው ወደ አንቺ ህይወት ያመጣው ሰው ስላለ ሱባኤ ገብተሽ እግዚአብሔርን ጠይቂ። ፍቃዱ እንደው ፍቃዱም እንዳልሆነ እና ይሄ የመናፍስት የአይነ ጥላ ሴራ ስለሆነ ንቁበት። እንደተረዳችሁኝ ተስፋ አለኝ። መምህር ሰላም ጤና ይስጥልኝ። እኔ በህልሜ ያየኋቸው ሰዎች ነገውኑ በአካል አያቸዋለሁ ለምንድን ነው ብለዋል። አንተን መለስ ነው የሚለው ወንድሜ ወይም እህቴ፣ እናንተ ውስጥ ያለ የሚሰበስብ መንፈስ አለ፣ የሚናበብ ማለት ነው። ለምሳሌ አሁን በአካል ሰው አይታችሁ ከዛ ደግሞ ተመልሳችሁ ህልም አሳይቷችሁ ነገ እንዳያችኋቸው ከዛ ደግሞ የምታዩዋቸው ከሆነ እናንተ ውስጥ ቁጭ ብሎ የሚያቃጥር መንፈስ አለ ማለት ነው። ከነሱ ሰራዊት የሳበ አለ፣ የሚናበብ መንፈስ እንዳለ የሚያሳይ ስለሆነ ያንን ያያችኋቸውን ሰዎች ስማቸውን እየጠራችሁ ከከሌ የመጣችሁ መንፈስ በስላሴ ስም ታሰር፣ ከከሌ የመጣችሁ እያላችሁ ስማቸውን እየጠራችሁ ብቀጠቅጡ ይነግራችኋል። በእርግጠኝነት ስቦ እንደሆነ የመጣውን ይናገራል ማለት ነው። እና እየተናበቡባችሁ ስለሆነ እንቁባቸው። ይሄንን ይመስላል ውድ ቤተሰቦች። ለዛሬ ይዤ የመጣሁትኝ ኮሜንቶች ያልመለስኩላቸው እነዚህ ነበሩ። በዚህ ጨርሻለሁኝ። ሌሎች እህቶችም ህልሞቻችሁን እንደ መጀመሪያ ቅድም እንደነገርኳችሁ በዚያ ውስጥ ሆናችሁ ያያችኋቸውን ህልሞች ኮሜንት ላይ እያስቀመጣችሁልኝ ከተማርኩት ከተረዳሁትኝ እንዲሁም ጓደኞችን እየጠየኩኝ የምመልስላችሁ ይሆናል። ስላዳመጣችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።